አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ብዙ ጊዜ ቪዲዮ ስሰራ ወይ የሆነ ንግግር ሳደርግ በራሴ ህይወት ላይ ተንተርዤ ነውና ዛሬ እምገር ከመዳም ቤት ወጥቼ እዚህ ላይ እስክደርስ ድረስ በጣም የምትገረሙበትና የተደረገብኝና መልሼ ያደረኩትን ነገር ልንገራችሁ። ኮፒ ሊንክና ላይክ አድርጉ። እነዚህ ሁሉ ጠላቶቼ ሚዲያ ተጠቃሚ ናቸው። ስለዚህ ደርሳችኋል። ግን ብዙዎቻችሁ ደግሞ ትማሩበታላችሁ። ስራ መስራት የምትፈልጉ በዙሪያችሁ ብዙ ሰው አለኝ ብላችሁ ሰው የተደገፋችሁ ሰው የተማመናችሁ የልብ ልብ የተሰማችሁ ሁሉ ማለት ነው። እኔ ከመዳም ቤት ስወጣ አንደኛ ፓስፖርቴ በ5 ወር ከ3 ሳምንት ነው የመጣው። የኔ ፓስፖርት በጣም የቆይበት ጊዜ ነበረ እና ከመዳም ቤት ሊወጣ 2 ወር ሲቀረኝ እቁብ ገባው። እቁብ በመገባው አንድ ጓደኛ አለችኝ። ያቺ ጓደኛዬ እቺ ልጅ ታውቃታለች። ኦንላይን ነው የምትሰራው፣ ልብስ ነው የምትሸጠው እንደ ነገሩ ማለት ነው። እና ከሷ ጋር አውርታ በቃ ለአይዲሽ የሚሆን ብር እንሰበስባለን። እኔ ምንም ብር የለም እጄ ላይ እና በቃ ብር እንሰበስባለን ይባልና እቁብ ይገባል። እቁብ ሲገባ አንድ ጓደኛ አለችኝ ከድጃ የምትባል እሷንም አስገባታለሁ እኔ ማለት ነው። ያኔ ተጠያቂ ሆኜ እቁብ ስታስገቡ ሰውን እኔ ነኝ ተጠያቂ ለዚህ ሰው ብላችሁ አይደል? ከዛ በኋላ እኔ 2 ወር የመጀመሪያው እቁብ ራሷ ሰብሳቢ ናት ወሰደች። ውጪ ስላለች ከኛ የተሻለ ህይወት ነው ያላት። እንደ ቢሮም እንደምሰራ ሰው ያረጋታል፣ ኦንላይንም እንደምሰራ ሰው ያረጋታል። ነጭቱን ጥቁር አላቃትም። ጀስት ጓደኛዬ እቃ ከሷ ስለመጣል ጓደኛዬ ታውቃታለች። የመጀመሪያው እሷ ሰብሳቢ ናት ወሰደች፣ ሁለተኛ ጓደኛዬ ወሰደች፣ ሶስተኛ ነው ወስጄ አይዲ ላሰራበት ነው። ከዛ ስራ ፈልጌ ልሰራ ነው። በስተመጨረሻ እኔ ወጣሁኝ። በጣም ብዙ ስራ ሄድኩኝ። ኢንተርቪው ቻይና ሞል ቀረኝም። እንደዚህ መርጃን አፕሊኬሽን የሚባሉ ላይ ኢንተርቪው ሄዳለሁ። 200 ብር ሰጣለሁ ኢንተርቪው አድርጎኝ። ብቻ በእንደዛ አለፈ። የመዳም ቤትም ተመላላሽ ቪዲዮ ሰርቻለሁ። አጅማን ያላችሁ ተመላላሽ መዳም ቤት የምታውቁ ብዬ ቪዲዮ ሰርቻለሁ እና አልተሳካልኝም። ይሄ ሁሉ ማውራው ከአመት በፊት ነው። ኦኬ፣ የማልፍ ነገር የለም። ልብ ብላችሁ አዳምጡ። የምሪ ነው። ለጥላችሁ የምፈልግ ሰው ራሱ ወድቆ ስታዩት ወይ ደግሞ በልጣችሁ ስታገኙ እንዴት ደስ እንደምል ልነግራችሁ ነው። ከዛ አሁን 3ኛ ላይ እኔ ደረስኩኝ። እኔ ወጥቼ እስከ 2 ወር ፓስፖርቴ አልመጣም። ስራ ፈልጌ ያጣሁኝ። ሺቲ ምናምን ማስተዋወቅ ጀመርኩኝ። ሲስተር ጋር ነበርኩኝ። ኢጃዛ ቤት አልሄድኩም። ቤትም አልተከራየሁም። እህቴ ጋር ነበርኩኝና የራሷ ላይፍ ስላላት እሷ ሺቲ ምናምን ማስተዋወቅ ሲጀምር ለካ እሷ ተናዳለች። ይሄንን ስራ ላይ ሲጀምር እሷ ስለምትሰራ አልነበረም። እኔ መዳም ቤትም እያለሁ የምታቆኝ ከሆነ የመዳሜ እህት ሞል ውስጥ ሱቅ ነበራት። ያ ሱቅ ሲዘጋባት ከስራ ቤት እቃውን አምጥታ ያን እቃ ያስተዋወቁ ሸጥላት ነበረ ሲጀምር። ከዛ ከዚህ ቤት ከወጣሁኝ ይሰራለሁ የሚል በጣም አቋምም ጉጉትም ነበረኝ እኔ። ኦኬ፣ ከዛ ስወጣ እኔ ቅርብ ስለሆነ ሲስተር የተከራየችበት ቤትና የንግዱ ቦታ ሺቲ ምናምን እየወሰድኩኝ ማስታወቅ ጀመርኩኝ እዛው ሳሎን ውስጥ ምናምን። ከዛ አልহামዱሊላህ ብዙ ልጆች ያው ቲክቶክ ላይ ፎሎወር ስለነበረኝ ብዙ ሰው ጣለበኝ። በቃ ስራዬ ነው ብዬ ቀጠልኩበት እያመጣው ማለት ነው። የኔ ተራ ደረሰው እቁብ ተነጋግረን ተስማምተን ለወረቀቷ ጉዳይ ነው ይሄን እቁብ ምን ሰበስበው ተብሎ ሁሉም ነገር ተነጋግረናል። መጀመሪያ ላይ የኔ ተራ ሲደርስ በታተነቻቸው። እኔ ልብስ መሸጥ ስለጀመርኩ ብቻ ነው የምላችሁ። ልብ ብላችሁ አዳምጡኝ። አላህ ሸይሪን ልብ ያለው ሰው ማስተዋል የሚችል ሰው መጠንቀቅ ያለበት ሰው ብዙ ነገር ይማርበታል። ይሄን ጉዳይ ያነሳውበትም እንትን መጨረሻ ላይ ነግራችኋለሁ። ከዛ እኔ ተራ ደረሰ። ቀራማ ውስጥ ገብቻለሁ። ካንስሌሽን እንግዲህ 28 ቀን ያለው ቀራማ ውስጥ ገብቻለሁ። ቀራማዬ ከ1 ወር በላይ ሆኖታል መቁጠር ከጀመረ። ፓስፖርቴ አልመጣም። ይሁን የእቁቡ ተራ ይደረሰ። ባሌ መውሰድ አለበት። ክርክር ተነሳ። እኔ ከ15 ቀን በኋላ ኦሬዲ ቀጥረውኛል። ለወረቀቴ ነው ይሄን እቁብ የገባሁት ምናምን ብዬ በቃ ባሌ መኪና ተበላሽቶበታል ምናምን ከኔ የተሻለ ህይወት ነው ያላቸው። ልብ በሉ። ፈጣሪ ሊያነሳችሁ ስል፣ ፈጣሪ ሊያጠነክራችሁ ስል፣ ፈጣሪ የሆነ ተአምር እናንተ ላይ መስራት ሲፈልግ ከባድ ነገር ያመጣና በከባዱ ነገር ውስጥ ማለፊያ መንገድ ያበጅላችኋል። በጣም ተከራከርን፣ በጣም ተጫጫው። ጥቁር ትሁን ቀይ አላቃትም እኔ ሚዲያ ላይ ቲክቶክ ላይ አሳይተውኛል እቺ ናት ተብዬ። መጨረሻ ላይ በታተነቻቸው።
እኔ ኃላፊነትና ወስዳለሁ ብላ 4 ሰው አስገብታለች። ለአራቱም እኔ አይመለከተኝም አለች። የባሏ አይመለከተኝም አለች። የሰጧት የመጀመሪያ የበላችሁን ዕቁብ 1000 አመጣች። መልሳ ጓደኛዬ እኔ ኃላፊ ሆኜ ያስገባት አንድ ጓደኛ አለች። የሷን ብር ቆርጣ ይሄን ሻርብ ሽጪ ብላ ሻርብና 1000 ምናምን ብር ቆራርጣ አመጣችልኝ። ያን ቀን ፌስ ቱ ፌስ አየዋት። ይሁን የሆነ የተጎዳ ሰው የሆነ ነገር የደረሰበት ሰው ቅስሙ ይነካል። ለመናገርም ብዙ ነገር ለማድረግም አቅም የለኝም በዛ ሰዓት። እኔ ብዙ ውጥረት ውስጥ ነኝ። ወረቀት የቀራማ ውስጥ ነው የተማመኩት። ዕቁብ የለም፣ እጄ ላይ ብር የለም። ይሄን ሁሉ ብር ሊሰጠኝ የሚችል ሰው የለም። ወረቀቴን ማበላሸት አልፈልግም። ብዙ ልጆችን ወረቀታችሁን እንዳታበላሹ ብዬ የምመክር ሰው ነኝ። ይሁን ብዬ ሻርቡንም ተቀበልኳት። 1000 ምናምን 1000 ኦሬዲ እሷ ይበላችሁና የጓደኛዬን ብር ነው አብዱላ የምታመጣብኝ። ሀታ ባንክ 21 ብር የቆረጠውንም ቆርጣ ሰጠችኝ። ይሁን ብዬ እኔ አልሐምዱሊላህ ረብል ዓለሚን ፓስፖርት የመጣ ኢትዮጵያ መሬት አለኝ በደህና ጊዜ የገዛው መሬቴ ሽጬ ብር አስመለስኩ። ልክ ፓስፖርቴ ስመጣ ደግሞ ኮታ አልቋል ተባለ። ቪዛ የሚሰራልኝ ሰው መስራት የሚችልበት ኮታ እንድገባችሁ መስራት የሚችልበት ወረቀት አልቆበታል። ኦማን እጄ ኪሽ ቀራማ ከፍዬ ኦማን እጄ ወደ 5000 ምናምን ከቀራማ ጋር ጨርሼ 5000 ድርሃም ጨርሼ ከዛ ተመልሼ ደግሞ 8500 ድርሃም ከፍዬ ወደ 14000 ምናምን ብር ጨርሼ ወረቀቴን አሰራው። ዛሬ አመት ከ3 ወር ከ4 ወር ከዛ በኋላ አልሐምዱሊላህ ረብል ዓለሚን ስራዬንም ቀጠልኩ። ነገራቶች ተስተካከሉልኝ። እህቶቼን አመጣው። ህይወት ተሳካልኝ አልሐምዱሊላህ። እኔ አላቃቸውም። ሱቅ አላቸው ሰዎቹ። ዕቁብ ገባሁኝ። 28500 ድርሃም ዕቁብ ወጣልኝ። 7ኛ ላይ በወር 3000 ድርሃም ነው። ያ ዕቁብ ውስጥ ባለው አለ እና ያው ከእቃ ስለምወስድ ባለሱቆቹን አውቃቸዋለሁ። ራሳቸውን ያውቃሉ። ያን ዕቁብ እንደተበላ ቪዲዮ ላይ አውርቻለሁኝ። ይሁን ብቻ ሂስትሪው ረጅም ነው። ከዛ ጊዜ በኋላ የሷ ባል ነው ምናምን ተብሎ ሲወራ ሰማሁኝ። ትላንትና እንደ አጋጣሚ ከጓደኞቼ ጋር ወጣለሁኝ እንደዚሁ በስራ በከታወቁ ጓደኞቼ ጋርና ይሄን ስራ ያስጀመረችሽ ልጅ እኮ ይለኛል ይሄ ሰው ማለት ነው። ይሄን ስራ ያስጀመረችሽ ልጅ እኮ በጣም እንደምታቅሽና በጣም እንደምትወድሽና እንዴት ይሄን ስራ እንዳስተማረችሽ ነው የምታወራው ስለኝ፣ ማን ነው ይሄን ስራ ያስተማረኝ? እስከ ዛሬ ድረስ እኮ ብዙ ማላቃቸው ሱቆች ብዙ በብዛት ስትረከቡ እቃ ይቀንሳል። ያን ቦታ እኮ ለማወቅ የከፈልኩት ዋጋ አለ። ከድራይቨር ምናምን እንኳን እህቴ ያው ቢሮ ስለምሰራ ፓስፖርት ምናምን አራምክሶች አሉ የሚሰሩላት እነሱን ሰጠችኝ። በዛው ቀጠልኩ። አንድ ሰው ይሄ እቃ ከዚህ ነው የምመጣው ብሎ ያልነገረኝ፣ አንድ ሰው ይሄ ነው መንገድ ብሎ ያልነገረኝ ያልጠየቅኩኝ ሴት ነኝ። አንድ ሰው ለራሃ እንደዚህ አድርጊያለሁ ብል ጀግና ይውጣ ወይ ነግሬያታለሁ የምል ብዙ ጊዜ እናገራለሁ ይሄን ነገር እና እሷ ናት እስከዚህ ብሬን ከልክላ በብሩ ፋንታ ብር የለኝም ብላ አልሸጥላት ያለውን ሻርብ አምጥታ የሰጠችኝ ሴት እኔ ነኝ ስራ አስጀመርኳት። እኔ ነኝ ስራ እንዴት እንደምሰራ ያሳየኋት። በጣም ጓደኛዬ ናት አውቃታለሁ ብላ እርፍ። ጓደኞቿ እሷም ያ ያለው ይሄንን ቪዲዮ ታዩታላችሁ። ዕቁብ ውስጥ የነበርነው በዛ ሰዓት ምን ያህል ቅስሜ እንደተሰበረ ታውቃላችሁ። ምን ያህል እንደተጎዳ ታውቃላችሁ። የማያልፍ ነገር የለም። ዛሬ ላይ ረጂ ነኝ እንጂ ተረጂ አይደለሁም። በሐሳብ የሚሆን የሰው ልጅ በብር ብቻ አይደለም። እኔ ኦንላይን ስለጀመርኩ ልብስ መሸጥ ስለጀመርኩኝ አይዲ እንድበላሽ ያ ነገር እንዳቆም እንድጎሳቆል ተስፋ እንድቆርጥ ነበር የፈለግሽው። ተሳካልኝ። እኔ እህቶቼን አመጣው፣ ቀጥላለሁ፣ ወንድሞቼን አመጣለሁ። ተሳክቶልኝ እንዲሁ ደስተኛ ሆኜ እዚህ ሚዲያ ላይ ታየኛለሽ። ብዙ ጊዜ ማላውራው ያለፍኩበትን በዚች 1 አመት ውስጥ ያየሁትን ስቃይ ማላውራው ብዙ ሰው እንድፈራ ስለማልፈልግ ነው። ግን ዛሬ ላይ ስላለፍኳቸው ጥንካሬ ይሆናችኋል እንጂ አትፈሩም። እያንዳንዱ ነገር በገጠመኝ ቁጥር ይሄ እንደዚህ ሆንኩኝ ትፈራላችሁ። ዛሬ ግን መፍራትን ሳይሆን ያልፋል ብላችሁ በጣም ለመቀየር እንትን ትላላችሁና ሁለተኛ ቪዲዮ ሰራላችኋለሁ። ገና ጉዱ አላለቀም ማለት ነው የምር። እና በጣም ነው የገረመኝ የምር ወላሂ በጣም ነው የገረመኝ።
ለማንኛውም ይመቻችሁ። በሌላ ቪዲዮ እመጣለሁ።